ሰላም ጤና ይስጥልኝ። ኤርሚ ከራሱ ጋር ሆኖ ያደረገውን እልህ አስጨራሽ ጭፍጭፍ አሁን እንጀምረዋለን። እየተፈናቀለ ያለው በዚህ ፕሮጀክት ከ500,000 ሰው በላይ ነው እየተፈናቀለ ያለው። እነ ዶክተር አሸብር ድሎት ውስጥ ስላሉ አብይ አህመድ የብልጽግና ሰዎች ስለሆነ ሴንተር የሚያደርገው ለነሱ አይሰማቸውም። 500,000 ሰው ለነሱ መፈናቀል ማለት 5 ሰው መፈናቀል ማለት ነው። ስለዚህ የሚታያቸው ነምበር 1 የአብይ አህመድን የብልጽግና ፕሮጀክቶች እንዴት አድርገን ደግፈን በአድርባይነት እንኖራለን። ነገር ግን አሁን ያረጋገጠልኝ ነገር የአፍሪካ መሪዎችን እንደ ሞዴል ማምጣት የገንዘቡ ምንጭ ይትም ህገወጥም ይሁን ምንም ይሁን እስከመጣ ድረስ ኢትስ ኦኬ 500,000 ምናምን ሰው ቢፈናቀል ችግር የለም። ከተማዋን ማጽዳት ማለት አዲስ አበባን ማጽዳት ማለት ነው። ባይዘው ክሊንሲንግ ነው እየተፈጸመ ሶ የክሊንሲንጉ አካል መሆን ኢትስ ኦኬ ቢኮዝ ላክዠሪ ቤት ነው የሚሰራው። 3 ሀይቆች ነው የሚሰሩት ለነ ዶክተር አሸብር መሰል ሰዎች ኢትስ ኤ ላክዠሪ ፎር ዘም። ለኔ ወንድሞቼ እህቶቼ አዲስ አበባዎች 500,000 ግን ያ ማለት ኤትኒክ ክሊንሲንግ ክሊንሲንግ ነው። ካልቸራል ክሊንሲንግ አለው። ማህበራዊ ማጽዳት የሰው ማጽዳት ፕሮጀክት ነው እየተፈጸመ ያለው። ኦኬ አሁን እኔ ወደ 5ቶቹ ጥያቄዎች ልሂድ። አንደኛ ማህበራዊ ማጽዳት ጠቅላይ ሚኒስትሩ ገንዘቡን በግል እርዳታ ይሄን ሰው ነው ያጣነው ማግኘቱን በምን ማስረጃና መረጃ አወክ? ነምበር 1 ነምበር 2 ተሰጠ ቢባል እንኳን በህጋዊ መንገድ መሆኑን በምን መረጃና ማስረጃ አወክ? ሁለተኛ ሶስተኛ ማን ደረጃ መዳቢ አደረገ? አብይ አህመድ ጨዋ፣ አብይ አህመድ ታማኝ፣ አብይ አህመድ ባላደራ ሰልፍለስ። ይሄንን እስቲ ዞር ብለህ ጄኖሳይድ የተፈጸመባቸው 1.2 ሚሊዮን ፒፕሎችን ጠይቅና ይሄን ይለዋል ወይ? ዞር ብለህ በትራክተር ይሄን ሰው ያጣ ተገለው የተቀበሩ ሰዎች ይሄን ይሉዋል ወይ? ዞር ብለህ የድሃ እናቶች ዛሬ አንተ የምትኖርበት አዲስ አበባ ላይ ወይኔ ጡረታ 1600 1400 ብር የምታገኝ ጡረተኛ 8000 ብር የመጣባት የቤት ግብር የታክስ ግብር ይሄን ትላለች ወይ? ዛሬ የጦርነቱ ዳፋ የቀመሱ አካላቶች ከ1 ፖይንት ምናምን ትሪሊየን ወይም ደግሞ በፈረንጆቹ 28 ቢሊዮን ዶላር የጠፋ ንብረት ይላሉ ወይ? ከኢሳያስ ጋር የተቃቀፈ ከሻዕቢያ ጋር የተቃቀፈ ተቃቅፎም የራሱን ዜጎች ያስገደለ የጨፈጨፈ ሰው ጨዋ ታማኝ ባላደራ ሰልፍለስ ይባላል ወይ? እኔ በጣም አመሰግናለሁ። በተለይ ደግሞ ከኤርሚያስ አንደበት ይሄ ነገር መውጣቱ ያሳፍራል። ኤርሚያስ የኢህአዴግ አጎብዳጅ ሆኖ ቅጥር ሰራተኛቸው ነው ድፍን የኢትዮጵያን ስርዓቱን የተወክበትን እመጣለሁ። አሁን እባካችሁ አንድ ጊዜ ከይቅርታ ጋር አንድ ጊዜ አድምጡኝ። አንድ ጊዜ እባካችሁ አድምጡኝ። በሳይት ፓረግ ነው ቀደም ሲል በተመለከተ መሰረት ኤርሚያስ የተለመደ ባህሪ ነው። እሺ አንድ ጊዜ ምን መሰለህ አንተ ቀጥላለህ የተወሰኑ ደቂቃዎችን ይውሰዱና ከዛ በኋላ መልስ ተጨረሱ። እሺ አይ ግድ የለም ቆይ አንተማ ድርጅቱን ቆይ ልናገር አለ ማስታወሻ የተወሰኑ ደቂቃዎችን ናቸውና ከዛ ተመለስ። ወይኔ ይሄ ቪዲዮ ማለት ኤርሚያስ መላካል ልናገር እና በኤርሚያስ አንደበት በመናገሩ እጅግ አዝናለሁ። ይሄ ደንበኛ ኢህአዴግ የነበረ ያለ አቅሙ ሚኒስቴር ሆኖ
የኢትዮጵያን ቴሌቪዥን ሲያፍን የነበረ በቴሌቪዥን እንዳይተላለፍ ሬዲዮ እንዳይተላለፍ ሲያደርግ የነበረ ሰው አሁን መጥቶ እንደ ስራ ፈጠራ በተቻለ መጠን ቆይ አንድ ጊዜ ቀደም ሲል አንድ ጊዜ ባካችሁ ጥቂት ደቂቃዎችን ህዝብና ለአዲስ አበባ ህዝብ የመናገር ሞራል ሊኖር አይችልም። አንተና ሞራል ያለ ታፍን የነበርክ ሰው አንተ አሁን ሞራል ሊኖር አይገባም። እንደዚህ እና ጥቂት ደቂቃዎች ወስደው በተቻለ መጠን ወደ ተነሱት ነገሮች እናተኩርና እባካችሁ ወደ ተነሱት ነገሮች ይሄ ወኔና ይሄ ሞራል የጠፍቶ ነው አሁን በገንዘብ የተገዛው ይሄ ባንዳ ያሉትን እይታ ይንገሩን። ቴዲ በጣም ለሁላችንም እኩል ሁን። አይ እንደሱ ነው እየወቀሉት እኔ ስናገር ተናገር ሰምቻለሁ። ምንም አድርባይ ስለዚህ ሁሉ ሰምቻለሁ። ለሱ ይመልሱ ለይመልስ ነው ኤርሚያስ ተከታታዮቻችን እየተከታተሉ ነው። አንድ ጊዜ ከውይይታችን የሚያተርፉበት እንዲሆን በተቻለ መጠን አንደኛ ተጠባብቀን አሁን እኚህ ሰው ምን ይሉት ይሆን ለተነሳ ጥያቄ ሁሉ መልስ የምትሰጡበትን እድል አመቻቻለሁ። ምንም ስጋት አይገባችሁ። ስለዚህ ጥቂት ደቂቃዎች ይሰጡ ዶክተር አሸብርና ዶክተር አሸብር ሪዛይን ያደርጋል ጸረ ህዝብ ነው ሁሉ ብለህ ስትናገር ኤርሚያስ ነው እየረበሸ ያለው እየሰምቻለሁ። እኔ አንደኛ ጸረ ህዝብም አይደለሁም። ለኢትዮጵያ ህዝብ የምሰራ ሰው ነኝ። እውነትን እውነት ብዬ የምናገር ሰው ነኝ። አጎብዳጅም አይደለሁም። በምንም የመንግስት እጅ አይቼ የምኖር ሰው አይደለሁም። መንግስት ያሳደገኛ ይጥለኛል ብዬ የማስብ ሰው አይደለሁም። ለአእምሮዬና ላመንኩበት ህገ መንግስት የምኖር ሰው ነኝ። ይሄንን መጀመሪያ እንድትረዳ ፈልጋለሁ። ጸረ ህዝብም አይደለም። ጸረ ህዝብ ማለት ህዝብን በሚዲያ የሚያፍን ያለበትን ኃላፊነት ወስዶ ሰውን በሚዲያ እንኳን እንዳይተላልፍ የሚያደርግ ነው። እዚህ ጋር አንድ ምሳሌ ልውሰድ። አንተ ብርሃኑ አዴሎ፣ አብነት ገብረ መስቀል፣ ጸጋይ ለማርያም ሁናችሁ እግር ኳስ ላይ ፕሮጀክት ከዓለሙዲ በሚሊዮኖች ገንዘብ ልትቀበሉ ፕሮጀክት ሰርታችሁ የኢትዮጵያን እግር ኳስ ፌዴሬሽን በር ሰብራችሁ ስትገቡ አንተ ያ በሚዲያ እንዳይተላለፍ በቴሌቪዥን አፍነ በሬዲዮ አፍነ እነሱ በር ሰብረው ገብተው መጨረሻ ላይ ክቡር ጠቅላይ ሚኒስትር መለስ ዜናዊ ይሄ በር ሰብሮ የገባ ኃይል ከእውቅና የማይሰጠውም ብለው ከልክለው በፊፋ ብቻ ሳይሆን በኢትዮጵያ መንግስትም ተሸንፋችሁ አንተ ጥለህ ከወጣህበት አንዱና ዋናው ምክንያት አላሙዲ ላይ የፕሮጀክት ስለተበላሸ ገንዘብ ልታገኝ የነበረው ፕሮጀክት ስለተበላሸ አንድ፣ ሁለተኛ የኢትዮጵያ መንግስት ጠቅላይ ሚኒስትሩም እጃችሁን እዚህ ውስጥ የገባችሁ ስጋ እያችሁ አሞራዎች እጃችሁን ቆርጣለሁ ብሎ ክቡር ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ አንዱም ከወጣበት ዋናው ምክንያት ይሄ ነው እንጂ ከመንግስትም ተጣልተ አይደለም ከኢህአዴግ ተጣልተ አይደለም። ዶክተር አሸብር አንተ ህዝባዊ እኔ ጸረ ህዝብ የምሆንበት መንገድ የተሞላኸውን ስለምታወራ እንደዚህ እናደርግ። አሁን ማስታወሻው ሰድና ትፈንዳል። የኢህአዴግ ታዳጊዎች ይሄ ነው አመላችሁ። የኢህአዴግ ዲሞክራሲ እንደዚህ እናደርግ። ዶክተር አሸብር ከይቅርታ ጋር አሁን የፓርላማ አባላት ምን አገባችሁ ተብሎ ሲዋረዱ እናንተ ውርደት ልብሳችሁ ነው። ውርደት ልብሳቸው ምን አገባችሁ? ኤርሚያስ ዝም በል የህግ ሰውየውም ያውራ። ምን እንትኑ ላይ ያተኩርና ይህንን ኢንተርቪው ባየው ምንድን ነው የሚለው? በፓርላማ ጥያቄ ቀርቦ ምን አገባችሁ የተባለው በፓርላማ እሺ አይ ግድ የለም ቆይ አንዱ ለሶስት ይሄንን እችን አገላል ዊዝድሮ ካላረክ እኔ ከአንተ ጋር አላወራም። አንተ እሺ አይ ቆይ አንድ ነገር ግልጽ እናድርግ። አብይ አህመድ አለ ያለውን ነው እያቀረበ ያለው ወይስ እየወገንክ ነው ማለት ነው? አይደለም ቆይ እኔ እንኳን አልሰማችሁኝም። እኔ እኮ
አሁን ውርደት ልብሳችሁ ነው አለ አብይ አህመድ ነው እያለ ያለው ወይስ የእሱ አስተያየት ነው የእሱ ስቴትመንት ነው የሚለውን አብረን ነው የሰማነው ነው የእሱ ስቴትመንት ነው ምንድን ነው ኤርሚያስ ጨዋነት ውዝድሮ አድርገህ ቃል ኤርሚያስ ይችን ቃል መቀየር ትችላለህ? አልቀይርም። እኔ ስለ አሸብር አይደለም ያወራሁት። ስለ አሸብር ፓርላማ አባላት በግል እርሶን የማይመለከት ከሆነ ዶክተር አሸብር በግል እርሶን የሚመለከት ቢሆን ይገባኛል። በግል እርሶን የሚመለከት ቢሆን የፓርላማ ውርደት ነው ልብሱ። የፓርላማ አባላትን በተመለከተ ያለው አስተያየት አድርገው ለምን አይወስዱትም? ወይ ምን አገባችሁ? ይሄ ተገቢ አይደለም። በኢትዮጵያዊ ጨዋነት አይ እዚህ ጋር ስንደርስ ነው እንደ ሁለታችሁም እኮ እየተነጋገሩ ስለ ፓርላማው ያለው እይታ አንድ ጊዜ እንዲህ እናደርግ። ስለ ፓርላማው መጀመሪያ ደረጃ ይሄ በአንድ ሰው አተያይ ዶክተር አሸብር እንደሚያውቁት ይሄ አሁን ያለው ፓርላማ ተብሎ አይጠራም ብሎ ሊያምን ይችላል። አሁን ኤርሚያስ ይሄንንማ ማሳየት አለ ሼር ማድረግ ውዝድሮ አድርግ ትቼዋለሁ በል ይሄን ትቼዋለሁ በል ከዚህ በኋላ ተናገር ይሄንን ውዝድሮ አድርግ ይሄ ነው ስነ ስርዓት ውይይት የሚደረገው ይሄ ሁሉ ወኔና ሞራል በገንዘብ ተገዛ ማለት ነው ውዝድሮ አድርግ ቃልህን ውዝድሮ አይ ገንዘብ ነው እያለ ነው እሱን ይቀበላል ሙት አንተ ነህ ሙት አንተ ካልክ ሙት አስከር የነበርከው ለማኝ የነበርከው በሚኒስቴር ነው ያለው አስከር የነበርከው አንተ ነህ ሙት ፕሮሲጀራል በሆነ አሁን የስራ ቦታ አድርገህ ዩቲዩብ ላይ የምትለፈልፍ ፓርላማውን በተመለከተ ዶክተር አሸብር ፓርላማውን በተመለከተ የትኛውም እይታ ቢኖረው እንዴት ካለ ሰው ጋር ነው መነጋገር የሚችሉት ማለት ነው። አሁን ፓርላማውን በተመለከተ አያገባችሁም ብሏል አብይ አህመድ በዚህ ምክንያት ብሎ የሰጠበት ድምዳሜ የፓርላማን አባላት በጠቅላላ በተመለከተ የሰጠው አስተያየት በግል እርሶን ለምን ይመለከታል? ኖ አንተ ጨዋነትን በጣም አታብዛው። ኖ አይደለም በተናገረው ልክ ነው የግል እርሶን በግል ይመለከቱታል ወይ ማለት ነው? በግል እኔም የፓርላማ አባል ነኝ። ኖ የሁሉም የፓርላማ አባላትን እንትን ወክለው ነው እየተንቀሳቀሱ ውርደት ልብሱ ነው ከተባለ ውርደት ልብሳችን አይደለም። ልብሳቸው ነው ይሄን ይሰራል። ትክክል ያልሆነ ስራ ይሄን ይሰራ ምን እሱማ የእሱ አተያይ እኮ ነው። ፓርላማው መበተን አለበት ብሎስ ቢያምን ፓርላማው መጀመሪያ አቶ መለስ ተናገሩ አቶ አብይ ተናገሩ ብሎ ያንን መድገምም አያስፈልግም። እና የተናገሩት ነገር ፓርላማ ሞት ነው ብሎ አብይም ሲናገር መለስም ሲናገር ሰምቼ አላውቅም። እሱ ያምናል እንደዛ። ከኤርሚያስ ጋር ለመነጋገር ሲመጡ መጀመሪያ እኮ አይ ውርደት ልብሱ ነው ይሄ ስድብ እኮ ነው ስድብ እኮ ነው። ከዚህ ወጥተን እንዲህ አላደረገም በል ፓርላማው መጀመሪያ ለምሳሌ የጭፍጨፋ አስፈጻሚ ነው። ጦርነት ሲታወጅ ሄዶ እንትን ያደረገ ነው። ለህዝብ እልቂት ተጠያቂ ነው ቢል አንድ ሰው ለምሳሌ ይሄን ለምን ይላሉ ወይ ዶክተር አሸብር? እኔ በሰራው ስራ ይሄን ሰርቷል። መጀመሪያ የጭቆና አስፈጻሚ ነው ቢሉ የጭቆና አስፈጻሚ ነው የጄኖሳይዳል ፓርላማ ነው ቢል ለምሳሌ ይቃወማሉ? ምኑ ላይ ነው ጄኖሳይደር የሚሆነው? ነው አሁን ከሱ በኋላ ለመጠየቅ ይችላሉ። ጥያቄ መጠየቅ ይችላሉ። ግን ለምን እንዲህ ተባለ ግን ይላሉ ወይም እንዲህ ካለ ሰው ጋር አልነጋገርም። ጄኖሳይድ ፈጽመዋል ካልክ ይሄን ፈጽመዋል በል። ኦኬ ማለቱ ግን ውይይቱን እንዲያቋርጡ አያደርጉትም አይደለም ማለት ውርደት ልብሱን ያቋርጣል። ውርደት ልብሱ ትክክል አይደለም። ከዚህኛው ይበዛል፣ ጄኖሳይዳል ከመባል ይበዛል። የኢትዮጵያ ሕዝብ አዋጥቶ ይሰጥ ነበር እኮ ለምን ውርደት ልብሱ ነው እንዳለ ያስረዳ። እንግዲያው ለምን ውርደት ልብሱ ነው ፓርላማው እንዳለ ያስረዳ። ከስድብማ አታስረዳም። ኖ አሁን ይሄ እኮ የእሱ ገለጻ ነው ዶክተር አሸብር። እሱ እንዲህ ያስባል። ለምን እንደሆነ ይናገርና ለምን እንደማይቀበሉት ይንገሩ። እኔም አንተም አልነበርን ቴዲ የእነሱ አሽከር የእነሱ ሰራተኛ ግዴለም። አሁን እሱ ሌላ ነገር እኮ ነው። እሱ ሌላ ነገር ነው። እዚህ ጋር ቁሙ አሁን ስናገር ነው። አሁን እያነሳ ያለሁት ምንድን ነው? ይሄን ካለ ሰው ጋር አልነጋገርም ስላሉ የእርሱ እምነት ከሆነ መጀመሪያ ከኤርሚያስ ጋር ለመነጋገር ሲመጡ አሁን በዚህ ውይይት ግድ የለውም። በዚህ ውይይት አሁን ውይይቱን ለማስቀጠል ብዬ እኮ ነው እምነት አልባ መሆኑ እኮ ነው ችግር። ውይይቱን ለማስቀጠል ሁላችሁ ውይይቱ በጣም እንዲህ ረብሻ የበዛበት ነበረ። ግን የምሬን ነው የምላችሁ ኤርሚያስ በምን ያህል ቢር ብገዛ ነው? መልኩን አያችሁት? ይሁት መልኩም ከእንደገና ይሄ ሁሉ ኮንፊደንሱ እኮ ባዶ ሆኗል። ለዚህ ነው ረጅም ሰዓት ዝም እያለ በመሃል እያቆራረጠ የሚያወራው ማለት ነው። አይ ገንዘብ የኢትዮጵያ ሕዝብ አዋጥቶ ይሸጠው። ዶክተር አሸብር ጭንቅላታቸው ብቻ ነው ላይቭ የገባ
ይሄ ሁሉ ጭቅጭቅ እኮ በላይቭ ነው። ለማንኛውም ቆራርጬ ነው። ሌላ ይዤ እስክመጣ ድረስ ከተመቻችሁ ተመቸን በሉ ኮመንት ላይ፣ ካልተመቻችሁ ደግሞ አልተመቸንም በሉ። ይሄው እናንተን ሰምቼ ፈንዲሻ አልተመቸንም ፖፕኮርኑ ስትሉኝ በቃ እኔ ፖፕኮርኑን ተውኩት። እንትኔ የነበረው የሰው ቪዲዮ ወስዳችሁ ከ10 ሰከንድ በላይ ማጫወት አትችሉም እና እኔ በመሃል ያው ሳኝክ ድምጼ ሲገባ አትሊስት ቫልዩ አድ ስለሚያደርግ በዛ መልኩ አስቤው ነበር። ግን ይኸው ፈንዲሻውንም ትቼ በቃ ይኸው መሀል እየገባው ማወራው ለዚህ ነው። እንግዲህ መሀል ገብተሽ እንዳታውሪ ደግሞ እንዳትሉ የግዴታ ነው። 10 ሰከንድ ብቻ ነው የሰው ቪዲዮ መውሰድ የምችለው። እኔ ገብቼ ካወራውበት አይ የሆነ ድምጽ ከሆነ ትንሽ ያው አፕግሬድ ሆኗል ይባላል ማለት ነው። ለማንኛውም ለዛሬው ፔስ